ናችሁ ሆይ? አለን አለን። እንዴት ናችሁ? እዊ ጨረቃዎች መጥተዋል። እንግዲህ ዛሬ ማለት ነው። የእውነት ነው የምላችሁ። ሀይሚ በኢንስታግራም የሆነ ሹራብና ሱሪ ለብሳ ፎቶ ሼር አድርጋ ነበር እና በዛ ፎቶ እንዴት በበዓሉ ምድር ይሄን ለብሰሽ ሼር ታደርጊያለሽ? በቃ የማይሉት የለም ኮሜንት ስር ማለት ነው። ብቻ ከባድ ነው እውነት ነው መናገር እና አሁን ግን መጡ አስደመሙን ማለት ነው። ይመቻችሁ። እውነት በጣም ነው የምታምሩት። የምር በጣም ነው የምታምሩት። እንግዲህ ጨረቃዎች ሙሽዬ አበባ መስላ መታለች እና የኔ እናት ስታምር እውነት ብሩኬ ጀግና እናትን በደንብ እየተንከባከብካት ነው። ይመች። ይሄንን ነው የምለው። በጣም እየተንከባከባት ነው እናቱን። የምሬ ነው ብላችሁ እንዲህ ነው አያችሁ። ወንድ ልጅ ለእናቱን ይወዳል የሚባለው ነገር በብሩኬ እያየሁኝ ነው እና እናቱን በደንብ እውነት በቃ እየተንከባከባት ነው ያለው። ደስ ይላል። ሀይሚዬም እንግዲህ ከእነሱ ጋር ነው በዓል የምታሳልፈው። ሁሉም ነገር ሰላም ሆኗል። በቃ ብቻ ደስ ያለ ዛሬ ወይኔ ቀርቶ ይሆን ዛሬ ምን ሆኖ ነው እያልኩኝ ነበር። ሰላም እንዴት ናችሁ? አይናለም ነኝ። እንዴት ቆያችኋለሁ? ሰላም ነው? ሁሉ መልካም ነው አለን። ብቅ ብለናል። እንዴት ነው? እንኳን አደረሳችሁ ለፋሲካ በዓል። ሁሉ መልካም ነው ወይ? ጨረቃዎችን እየጠበኩኝ ነበረ። ያው በግ ሲሉ ደስ አለኝ የምር። ምክንያቱም ደግሞ ዛሬ በበዓሉ ደግሞ ሆነ ጭቅጭቅ ነገር ሆኖ ሊመጡ ነው እንዴ ምናምን እያልኩኝ ነበረ። ግን ሁሉም ሳይሆን በዚህ መልክ ደስ የሚል ነገር መጡ ማለት ነው እና በጣም ደስ ይላል። እንደዚህ ነው የሚያምርባችሁ። ዛሬ ልዩ ቀን ነው። በቃ በሙሽዬ ቤት ዛሬ በሙሽዬ ቤት ነው በዓልን የሚያሳልፉት ማለት ነው እና ደስ ይላል። የምሬ ነው የምላችሁ። በቃ ይህን ነው የምፈልገው። በቃ እና ሀይሚዬ ያንን ፎቶ እንግዲህ ሼር አድርጋ ለምን አሉ አንዳንዴ በኮሜንታተሮችም እኮ ያው ገባችሁ። ያው ሀይሚ የበዓል የሚያውቋት ሀበሻ ቀሚስ ለብሳ ፀጉሯን ተሰርታ ብትን ብላ ምናምን ስለሆነ የሚያውቋት በበዓል ቀን ያንን ለብሳ ሸር ስታረግ ነው ታታች ኮሜንታተሮችም የተቿት እንጂ ለሌላ ነገር አይደለም። ሁሉም ሰው ይወዷታል። ቢያንስ ከአንድ ሚሊዮን ሰው አይወዳትም ሀይሚን ቢባል ወይ 200 ወይ 300 ሰው ነው። ከዚህ በላይ ያለው ሰው ይወዳታል። ደግሞ ሰው በመሀል የማይወዳችሁ ሰው ሲኖር ደግሞ ለእናንተ ጥሩ ነው። ገባችሁ አይደለ? አሪፍ ነው። ሁሉም ሰው የሚወዳችሁማ ከሆነ ጥሩ አይደለም። በመሀል አንድ የሚጠላችሁ ሰው ሊኖር አሪፍ ነው። እናንተ ጥሩ እይታ ይኖራችኋል። ገባችሁ? ይሄ ነገር ስላለ አሁንም አስደምቻችሁ ብቻ ይመቻችሁ፣ ይመቻችሁ እላለሁ። የምር ደስ ነው የምትሉት። ብቻ ደስ ይላል። እኛም እናንተን እያየን እንጽናናለን። መቼስ እንዲሁ ግን እኛ ውዶች መቼ ነው የሚያልፍልን? ማለት እንዲሁ እስኪ የምሬ ነው የምላችሁ። ማለት አንዳንዴ ግርም ይለኛል። ኢትዮጵያ ገብተው ኑሮ ውድ ነው አትምጡ እዚህ ሀገር ይላሉ። አንዳንዴ ሳስበው የምሬ ነው የምላችሁ። እናንተ ደግሞ እዛ ሄደው ኑሮ ውድ ነው እዚህ አትምጡ ሲሏቸው ተሰማችኋላችሁ። ግን እኮ ማለት ነው እኛ እዚህ ሀገር ስለሰራን አይደለም ሀብታም የምንሆነው። ይሄን ታውቃላችሁ? ግን እዚህ ሀገር አመት ስለኖርን አይደለም እኛ ሀብታም የምንሆነው። እያያችኋቸው ነው አይደል? በአንድ አመት በ6 ወር በ7 ወር ለውጥ የሚያመጡ ኢትዮጵያ ያሉ ህዝብ እያያችሁ ነው አይደለ? እና እዛ ሂደው ኑሮ ውድ ነው ሲሏችሁ እውነትም ኑሮ ውድ ነው ብላችሁ መሄድ ያሰባችሁ ትቀራላችሁ ማለት ነው። ግን እስከ መቼ? ፈጣሪ ሁሉንም ነገር ሲባርከው ነው ሀብታም የሚሆነው ምንም የሚሆነው። እዚህ ሀገር ስላገኘ ነው ብር ብቻ አይደለም እኛ ሀብታም የምንሆነው። እና አንዳንዴ ሳስበው እስከ መቼ ሰው ሀገር እላለሁ። ማርያምን ምንም አይለቅም የሰው ሀገር። የዛሬ አመት እገባለሁ ስትሉ የሆነ ነገር ይጎላል። ቀጣይ አመት እገባለሁ ስትሉ አሁንም ሌላ ነገር ይጎላል። ታያችሁ። ስለዚህ ከመቼ ነው ተቆርጦ የሚኬደው ነው ያልገባኝ ነገር። እኛ ማለት እኮ እስኪ አሁን እነሱ ጾመው
አክፍለው ጾመው ሰግደው በዓልን እንደዚህ ዋሉ። የምሬ ነው የምላችሁ። አንዳንዴ ብቻ ስለ ሁሉም ነገር እግዚአብሔር ይመስገን ልበል እና ሁሉም እግዚአብሔር ባለበት ሰዓት ይሆናል ብዬ አስባለሁኝ። ብቻ ግን እየገረመኝ ነው። ለማንኛውም መልካም በዓል ይሆንላችሁ። ሀይሚና ብሩክ ያምሮባችኋል፣ ይመቻችሁ። ማታ ደግሞ ቪዲዮ ሲለቀቅ ደግሞ እንግዲህ ፏ ብትን እያሉ እንግዲህማ በቃ ቡታጅራ ተሰባስበው ነው የሚያመሹት። ኦ ማይ ጋድ ተሰባስበው ፏ ብለው ምናምን ነው የሚያመሹት። እንግዲህ ደስ ይላል። ብቻ ግን ብቻ እኔ ሀይሚና ብሩክ አሁን በፍቅር ሆነው ስለመጡ ደስ ብሎኛል። በዚህ አጋጣሚ ሙሽዬም ስላለች ደስ ብሎኛል። ብቻ ግን ከዛ ቶሎ ቢመለሱ ወደ አዲስ አበባ ጥሩ ነው። ያን አስብ ያለው እዛ ጋር ፕራንክ ይጀምራሉ ቶሎ ካልተመለሱ። ወይኔ ነው ልብስ እየቀለድኩ መስሎኝ ይጀምራሉ ፕራንክ እዛ ጋር ቶሎ ካልተመለሱ። እውነቴን ነው የማወራው፣ ውሸት እንዳይመስላችሁ። ቶሎ ከተመለሱ ግን ጥሩ፣ ካልተመለሱ ግን እልም ያለ ፕራንክ ይጀምሩላቸዋል። የስ መች ጠፋኝ። ለማንኛውም ዛሬ እንግዲህ በዓሉን ብቅ ብቅ ብለዋል። ደስ ይላል። ድባቡን እያሳዩን ነው። እንግዲህ ይኸው ሊያልፍ ነው ፋሲካ በቃ አያችሁ። ለአንድ ቀን ነው በቃ የሆነ ቢከፋችሁ ምንም ቢላችሁ ምናምን እንደዚህ ያልፋል። አንድ ቀን አለቀ خلاص። እኔ ግርም ይለኛል በቃ ይከፋችኋል ነገሮች ምናምን ስታዩ ከዛ በኋላ ያልፋል ሁሉ ነገር ማለት ነው። ብቻ እኛም አንድ ቀን ሀገራችን አቆቶን በዓልን እንደዚህ የምናከብር ያድርገን ነው። ሌላ ነገር አያስፈልግም። እንግዲህ ዋናው ጤና ስለሆነ ጤና ሰጥቶን እየሰራን ስለሆነ ምንም ችግር የለውም። ሰው ልጅ የሚቀርመው ጤና ስለሆነ እና ይህንን ነው የምለው። እንግዲህ ጨረቃዎች ስለመጡ ያው ብቅ ላድርግላችሁ ብዬ ነው የመጣሁት። አምሮባችኋል፣ ተውበዋል፣ አምሮባችኋል፣ ተውባችኋል። ሀይሚና ቡቡ የቡቡዬ እናት ልጅ በልጅነት ነው ይባላል። እውነት ነው እናት ልጅ በልጅነት ነው ሲባል እውነት ነው። በቃ እያችሁ ልጅ በልጅነት ነው ሲባል እውነት ነው ለካ። የብሩኬ እናት ጠንበለ ልጆቿን ዱብ ዱብ አረጉ። በቃ አረቀ። ደስ ይላል። በዚህ ሀይሚም እንደዚሁ ዱብ ዱብ አርገሽ አንቺን በቃ ወጥ እንዲሆንሽ እንዴት ኖሪ ማለት ነው። ሰምተሻል ያላ